ሰላም ሰላም እንዴት ናችሁ የቲያና ቤተሰቦች? በዚህ ቻናል የተለያዩ የዩኒቨርሲቲ ጥያቄዎች እየሰራን እንገኛለን። ዛሬ ደግሞ የባህር ዳር ፍሬሽማን ሚድ ኤግዛም ሲቪክስ ኤዱኬሽን ኮርስ ጥያቄዎችን እንሰራለን። እሱም ከትሩ ፎልስ የመጀመሪያው ጥያቄ ሶሻል ሂንዶኒዝም is a consequentialist ethical theory focusing on outcome and attainment of collective welfare. የዚህ ጥያቄ መልስ ሰው ነው። Explanation: Social Hedonist is a type of utilitarianism which is a consequentialist theory. It focuses on increase overall happiness for a society. ኮሌክቲቭ ዌልፌር ነው። ሶሻል ሂንዶኒዝም የምንለው የማህበረሰቡን ወይም የአብዛኛውን ሰው ደስታ መጨመር ላይ ሶሻል ሂንዶኒዝሙን ማሳደግ ላይ የሚሰራ የኮንሲኩዌንሻሊስት አንዱ አካል ነው። ውጤቱ ላይ ኮንሲኩዌንሻሊስት የምንለው ውጤቱ ላይ ወይም አውትካሙ ላይ ትኩረት የሚያደርግ ቲዮሪ ነው። ይሄ ደግሞ ሶሻል ሂንዶኒዝም ደግሞ የሰዎቹን ውጤታቸው መጨረሻ ላይ የሰው ኦቨርኦል ሂንዶኒዝም ወይም ደስታ ላይ ነው ፕሌዠር ላይ የሚያተኩረው ማለት ነው። ሁለተኛ ጥያቄ አፕላይድ ኢቲክስ ዲልስ about the origin and meaning of ethical terms. ምንድነው ጥያቄው የሚለው አፕላይድ ኢቲክስ ዲል የሚያደርገው ስለ ኦሪጂን ኤንድ ሚኒንግ ኢቲካል ተርምስ ነው የሚለው። ይሄ ፎልስ የሚሆንበት ምክንያት ይሄ የሜታ ኢቲክስ ክፍል ነው እንጂ የአፕላይድ ኢቲክስ አይደለም። አፕላይድ ኢቲክስ የሚያደርገው ነው ሪል ላይፍ ሞራል ፕሮብሌምስ አቦርሽን ለምሳሌ በትክክለኛው በአለማዊ ያሉ ትክክለኛ ችግሮች ላይ ነው ትኩረት የሚያደርጉ ማለት አቦርሽን ምንድነው ኮራፕሽን ምንላቸው ላይ ትኩረት የሚያደርጉ። ስለዚህ ሁለተኛው ጥያቄ እየገለጸ ያለው የሜታ ኢቲክስ ነው እንጂ የአፕላይድ ኢቲክስ ዲፊኒሽን አይደለም ማለት ነው። ስለዚህ ፎልስ ይሆናል። ሶስተኛ ጥያቄ ethical relativism is considered as a bedrock of multiculturalism. ይሄ ተቆኖ bedrock ማለት በቃ መሰረት እንደማለት ነው። ethical relativism says morality depends on culture, multiculturalism respect diverse culture practice, so relativism support it. relativism የሚያጠነው ወይም ደግሞ ዲፔንድ የሚያደርገው ምን ላይ ነው? ካልቸር ላይ ነው። ethical relativism ማለት ነው የካልቸር የሰዎችን ካልቸር ማክበር እንዳለብን ምናምን ያሳያል። መልቲካልቸራሊዝም ደግሞ ምንድነው? ሪስፔክት ዳይቨርስ የብዙሃን መልቲካልቸራሊዝም ምንድነው? ደግሞ ብዙ የብዙሃን ካልቸር ሪስፔክት መደረጉ ወይም መጠበቁን ሪስፔክት መደረጉን ያጠናል መልቲካልቸራሊዝም ማለት ነው። ሶ ሪላቲቪዝም በሌላ አነጋገር መልቲካልቸራሊዝም ይደግፋል ማለት ነው። አራተኛ ጥያቄ virtue ethics focus on what kind of person should we be instead of what should we do. ይሄ ተቆኖ virtue ethics is about character development virtues not rules or consequences. virtue ምንድነው? ስለ ደግነት ወይም ስለ ቸርነት ምናምን የሚያጠና ክፍል ነውና ይሄን አታድርግ ከማለት ይልቅ ስለ ደግነት ይሄ ለሰዎች ደግ ስለመሆን ስለ ቸርነት የሚያጠና ክፍል ነው። ስለዚህ virtue ethics about character development ስለምናሳድጉ character development ነው እንጂ ስለ ሩል አይደለም የሚያጠናው ማለት ነው። አምስተኛ ጥያቄ according to divine command theory the only justification for obeying God law is because of it results in a reward after death. ይሄ አምስተኛ ጥያቄ ምንድነው የሚለው according to the divine command theory በዲቫይን ኮማንድ ቲዮሪ መሰረት the only justification for obeying God's law ብቸኛው የጋድ የጀስቲፊኬሽን ወይም ደግሞ አንድ ነገር ትክክል ወይም ትክክል አይደለም ብለን የምንወስንበት ብቸኛው መንገድ because ምክንያቱም ምንድነው ነው የሚለው ከሪዋርድስ አፍተር ከሞትም በኋላ በምናገኘው ሽልማት ወይም ደግሞ ጠቃሚ የምናገኘው ገነት የምንገባበት ወይም በዛ ነው የሚወሰነው ነው። ይሄ ስለሆነ ነው እኛ የጋድን የፈጣሪን ትእዛዝ የምናከብረው ከሞትም በኋላ
ስለምናገኘው ህይወት ብቻ አስበን ነው የሚለው። ይሄ ደግሞ ፎልስ ነው። ምክንያቱም ዲቫይን ኮማንድ ቲዮሪ ምንድነው የሚለው አንድን አክሽን አር ራይት ቢኮዝ ካድ ኮማንድስ ዜም ትክክል የሆኑት እስከ ሞትም በኋላ ስለምናገኘው ህይወት እያሰብን ሳይሆን ፈጣሪ ስላዘዛቸው ነው እንጂ ከሞትም በኋላ ስለምናገኘው ህይወት ተጨንቀን አይደለም። ፈጣሪ ስላዘዛቸው እነዛ ጀስቲፊኬሽኑ ምንድነው? ፈጣሪ ስላዘዛቸው እነዛ ነገሮች ትክክል የሆኑት ነው እንጂ ከሞትም በኋላ በምናገኘው ህይወት ተነስተን አይደለም። ኖት ቢኮዝ ኦፍ ሪዋርድ በሽልማቱ ምክንያት አይደለም ነው። ፎር ሶቅራጠስ ዘ ቨርቹየስ ፐርሰን ካኖት ቢ ሃርምድ አዝ ዘ ኦንሊ ሪል ሃርም ኢዝ ዘ ሎስ ኦፍ ቨርቹ። ፎር ሶቅራጠስ ምንድነው? ቨርቹየስ ፐርሰን ካኖት ቢ ሃርምድ ደግ ሰው ወይም ሸር ሰው ሊጎዳ አይችልም። አዝ ዘ ኦንሊ ሃርም ኢዝ ዘ ሎስ ኦፍ ቨርቹ ብቸኛው ጉዳት ትክክለኛው ወይም ደግሞ እውነተኛው ጉዳት ግን ያን ደግ ሰው ማጣት ነው የሚለው። ይሄ ደግሞ ይሄ የሶቅራጠስ አባባል ነው። ይሄ እና ኤክስፕላኔሽን እንትኑ ምንድነው? ትርጉሙ ምን ማለት ነው? ሶቅራጠስ ቢሊቭድ ፊዚካል ሃርም ኢዝ ለስ ኢምፖርታንት ሞር ኮራፕሽን ኢዝ ዘ ሪል ሃርም። ሞራል ኮራፕሽን ኢዝ ዘ ሪል ሃርም። ፊዚካሊ አንድ ሰው ብትጎደው ምናምን ያ ትንሽ ነው፣ ቁስል ምናልባት ሊድን ይችላል ይባላል፣ እንደው ያ ይድናል። ነገር ግን አንድ ሰው በጣም ቸር ሲያደርግላችሁ የነበረ ምናምን እሱን ማጣት በጣም ሞራሊ በጣም ትክክለኛ ህመም ነው እሱን ማጣት። ስለዚህ ስለዛ ነው እንተና ሶቅራጠስ ደግ ሰው ሊጎዳ አይችልም፣ ደግ ሰው ትክክለኛ እውነተኛው ጉዳት ደግ ሰው ማጣት ነው የሚለው። The central point of categorical imperative is treating of human beings as a means to your own end. ይሄ እንደውም በተቃራኒ ነው የገለጸው። ይሄ ፎልስ ነው፣ ምንም ያንተ የሚለው የለው። ካንት ካቴጎሪካል ኢምፐራቲቭ ሳይዝ ዘ ኦፖዚት በተቃራኒ ነው። አያችሁ ኔቨር ትሪት ፒፕል አዝ ኤ ሜር ሚንስ። አዮ ምንድነው የሚለው? እንደ ሚንስ መጠቀም የለባችሁም የሰው ልጆች እንደ መንገድ እንደ መጠቀም እንደ ዕቃ መጠቀም የለብንም የሰው ልጅ እና እንደምንወስብስ እንደ ኢንድ ነው እንጂ መጠቀም ማሰብ ያለብን የሰው ልጅ እንደ አንድ እንደ ዕቃ ወይም እንደ መጫወቻ ወይም እንደዛ መጠቀም የለብንም የሰው ልጅ ነው የሚለው። ስለዚህ ፎልስ ነው የሰባተኛው ጥያቄ ማለት ነው። ቀጣይ ትዕዛዝ ማቺንግ ነው። evaluating a particular and controversial moral issues A. Applied ethics B. Utilitarianism C. Ethical absolutism D. Ethical relativism E. Metaethics F. Categorical imperative H. Virtue ethics A. Applied ethics ነው የሚሆነው። ምክንያቱም applied ethics examines real life moral problems like abortion and corruption. real life problems የሚያጠናው ሞር applied ethics ነው። ጥያቄው ደግሞ ምንድነው የሚለው? explained particular and controversial moral issues ስለሚል ሪል ላይፍ ደግሞ የሚያጠናው ማን ነው ብለና applied ethics ስለሆነ እሱን እንላለን ማለት ነው። ሁለተኛ ጥያቄ human being have a nature dignity of to be treated as an end የካንት ሐሳብ ሲሆን ሁለተኛው humans being have a natural dignity to be treated as an end የሚለው ካቴጎሪካል ኢምፐራቲቭ ነው፣ የካንት አይዲያ ነው። የሰው ልጆች እንደ ኤንድ ነው ሊታሰቡ የሚገባው እንደ ሚንስ ሊታሰቡ አይገባም ነው የሚለው። ሞራል ጀጅመንት አር ዲፔንደንት ኦን ኢንዲቪዱዋል ኤንድ ሶሻል ኖርምስ። ፍሬሽማን ሚድ ኤግዛም ኢቲካል ሪላቲቪዝም ወይም ዲማር ዲናል ጥያቄዎች እንሰራለን ይሆናል። ምክንያቱም ምንድነው የሚለው ይሄ ሞራል ጀጅመንት አር ዲፔንደንት ኦን ኢንዲቪዱዋል ኤንድ ሶሳይቲካል ኖርምስ። ይሄ ደግሞ የኢቲካል ሪላቲቪዝም አንዱ ዲፊኒሽን ነው ማለት ነው። አራተኛ ኤጅ ፎከስ ቢልዲንግ ኦፍ ኮንስትራክቲቭ አቲቲዩድ ኤንድ ካራክተር ትሬትስ የሚለው ትክክል የሚሆን ካራክተር ማሳደግ ወይም ደግሞ ያለንን ባህሪ ኮንስትራክት ማድረግ ከማን ጋር የሚያዝ ኤች ቨርቹ ኢቲክስ ያለንን ደግነት ወይም ሸርነት ማሳደግ ያለንን ባህሪ ማለት ነው። ስለዚህ ኤች ሆነን አራተኛው ጥያቄ አን ኢቲካል አክሽን አድቫንስስ ኮሌክቲቭ ኢንተረስትስ ኦፍ ዘ ፒፕል። አምስተኛው ዩቲሊታሪያኒዝም ነው የሚሆን የአብዛኛውን ኢንተረስት ማሳካት ወይም ደግሞ ዩቲሊታሪያኒዝም ማለት ከኢጎይስትስ ተቃራኒ ሆኖ ማለት ዩቲሊታሪያኒዝም ከራስ ከማሰብ ይልቅ ለአብዛኛው ጠቀሜታ
እንዲያመጣ ማድረግ መቻል ማለት ነው ዩቲሊታሪያኒዝም ማለት። ስለዚህ አምስተኛው ጥያቄ መልሱ ቢ ዩቲሊታሪያኒዝም ይሆናል። ቀጣይ ወደ መልቲፕል ቾይስ እንሄዳለን ማለት ነው። ከመልቲፕል ቾይስ አንደኛው ጥያቄ አንደር ኢቲካል ብላንክ ኦብጀክቲቭ ሞራል ፕሪንሲፕልስ ካን ቢ ራሽናሊ ዲተርማይንድ while under ethical blank morality both context dependent and subjective. A normative relativism, B relativism absolutism, C absolutism relativism, D absolutism normativity. ይሄን ጥያቄ ለመመለስ መጀመሪያ ጥያቄውን በደንብ ነው ማየት ያለብን። አንደኛው ምንድነው ብላንክ ኦብጀክቲቭ ሞራል ፕሪንሲፕልስ ካን ቢ ራሽናሊ ዲተርማይንድ አንዳንድ እንትኖች ኦብጀክቲቮች ሊወሰኑ ይችላሉ ማለት ራሽናሊ እውነት ወይም ዲተርማይንድ ሊሆኑ ይችላሉ። ኤቲካል እንትኖች ማለት አንዳንድ ኤቲካል ስነ ምግባር የምንላቸው እውነታ ትክክለኝነት አላቸው ብሎ ነው የሚያምን አንድ ይሄኛው ማለት ነው። ሁለተኛው ደግሞ ይሄ ኤቲካል ቲዎሪ እንደሚያምነው ቦዝ ኮንቴክስት ዲፔንደንት ኤንድ ሰብጀክቲቭ እንደ ኮንቴክስቱ ይለያያሉ ኮንቴክስቱ ይለያያሉ እንጂ ፊክስድ አይደሉም ራሽናሊ ልንወስዳቸው አንችልም ብሎ የሚያምነው ያምናል ማለት ነው። ስለዚህ እንደ ኮንቴክስቱ ማንወስነው ከሆነ ሪላቲቭ ናቸው ማለት ነው ካሉበት እንትን ሪላቲቭ ይሆናሉ። ስለዚህ ራሽናሊ ለሚለው የመጀመሪያው አብሶሉቲዝም ይሆናል። ሁለተኛው ደግሞ ሪላቲቪዝም ይሆናል። ስለዚህ ሲ ነው የሚሆነው ማለት ነው ትክክለኛው አብሶሉቲዝም እና ሪላቲቪዝም። ኤክስፕላኔሽን ethical absolutism believes objective universal moral truth exist ዓለም ላይ ትክክለኛ ወይም ደግሞ ፊክስድ የሆነ ሞራል ትሩዝ አለ ብሎ ያምናል። ኤቲካል አብሶሉቲዝም ኤቲካል ሪሌቲቪዝም ሞራሊ ዲፔንድስ ኦን ካልቸር ኦር ኢንዲቪጁዋል ቪewpoint ኤቲካል ሪሌቲቪዝም የምንለው ደግሞ ሞራሊቲ ከካልቸር ከኢንዲቪጁዋል ቪewpoint ይወሰናል እንጂ ፊክስድ አይደለም ብሎ ስለሚያምን ከመልቲፕል ቾይስ አንደኛው ጥያቄ ሲ አብሶሉቲዝም ኤንድ ሪሌቲቪዝም ነው ማለት ነው። In blank political culture citizens are endowed with low cognitive affect and evaluative orientation toward the political system. This contrasts with blank political culture where citizens have both the competence and the will to engage in politics. A parochial participant, B participant subjective, C subject parochial, D subject participant. መልሱ ኤ parochial participant ነው። ኤክስፕላኔሽኑ parochial culture people have little awareness or participate in politics. in parochial በካልቸር እንትኖች ህዝቦች ሊትል ፓርቲሲፓንት ነው ያላቸው። ስለዚህ አንደኛው ደግሞ ምንድነው አንደኛው ዳሽ ደግሞ ምንድነው ፖለቲካል ካልቸር ሲቲዝንስ አር ኢንዶንድ ዊዝ ሎ ኮግኒቲቭ ትንሽ እይታ እንትን ያላቸው ትንሽ ተሳትፎ ነው ምናምን ነው የሚለው አንደኛው የመጀመሪያው እንትን ማለት toward political system። ሁለተኛው ደግሞ ፖለቲካል ካልቸር where citizens have both the competence and the will to engage in politics። ከሁለተኛው ደግሞ ሰዎች ህዝቦች ኮምፒት የሚያደርጋሉ ኢንጌጅ የሚያደርጋሉ ከፖለቲክሱ። ስለዚህ ይሄ ደግሞ ምንድነው ፓርቲሲፓንት ካልቸር ነው። ሲቲዝንስ አክቲቭሊ ፓርቲሲፓንት ኤንድ አንደርስታንድ ፖለቲክስ። ስለዚህ የዚህ መልስ ምን ይሆናል ማለት ነው? የሁለተኛው ጥያቄ ሲ ሰብ ማለት ኤ ፓሮኪያል ኤንድ ፓርቲሲፓንት ማለት ነው። ሶስተኛ ጥያቄ which one of the following is correct about normative and non-normative theory of ethics respectively? Which one of the following is correct about normative and non-normative theory of ethics respectively? Unlike the former, the latter prescribes the society to follow morality. B. The former emphasizes moral discretion, whereas the latter forwards moral rules.
C. The former asks how we ought to behave to the case, whereas the latter asks what faculty or conceptually is the case. D. The former follows the end justifies the means principles, whereas the latter follows the means justifies the end principles. ጥያቄውን ከመመለሳችን በፊት ማወቅ ያለብን ኖርማቲቭ የምንለው ምንድነው? በአንድ ፓርቲኩላር ሲቹዌሽን ላይ ውሳኔ መወሰን እንድንችል የሚያደርገን የኢቲክስ አንዱ ክፍል ነው። ኖርማቲቭ ደግሞ የጥናት ዘርፉ ነው። አንድ ነገር መጥፎ የሚያደርገው ምንድነው፣ ጥሩ የሚያደርገው ምንድነው የሚለውን የሚያጠና ክፍል ነው ማለት ነው። ስለዚህ በዚህ መሰረት ስናየው ለዚህ ትክክለኛ መልስ ሲኖር the former asks how we ought to behave to the case። አየው ምንድነው የሚያደርገው እኛ ምን ማድረግ እንዳለብን ወይም ደግሞ behave አክሽን እንድንወስድ ነው የሚያደርገው ኖርማቲቭ ኢቲክስ ማለት ነው። ሁለተኛው ደግሞ ኮንሴፕቹዋል ኢዝ whereas the latter ማለት የኖርማቲቭ ኢቲክስ ነው። asks what factually or conceptually is the case። አየው ኬዙን ነው የሚያጠናው እንጂ ውሳኔ እንድንወስድ ለኖርማቲቭ ኢቲክስ አያደርገንም። ኤክስፕላኔሽን normative ethics tells how we ought to behave። normative ethics describe what is the case describe ነው የሚያደርገው። ስለዚህ C the correct distinction ማለት ነው። one of the following is incorrect about meta ethics theory of ethics። ከነዚህ ከተሰጡት ውስጥ ስለ ሜታ ኤቲክስ ትክክለኛ ያልሆነ የትኛው ነው? it asks makes something good or right, it detailed investigation of moral terms, it formulates principles for the question how should I live, D all of the above። ሜታ ኤቲክስ የምንለው ከኖርማቲቭ ኤቲክስ አንዱ ነው። ምንም የጥናት ዘርፍ ነው እንጂ ውሳኔ እንድንወስን ወይም አንድ ነገር እንድናደርግ አይገፋፋም። ይሄን ነገር ጥሩ ያስባለው ምንድነው የሚለውን ያጠናን እንጂ እንደዚህ ብታደርግ ጥሩ ነው ወይ መጥፎ ነው አይደለም። ስለዚህ it formulate principle for the question how should I live። አያችሁ ይሄ ትክክለኛ ያልሆነ ነው ማለት ነው። ከሜታ ኤቲክስ የወጣ ነው ያፈነገጠ ነው። እሱ አይመለከተውም አንተ እንዴት እንደምትኖር ጋይድ አያደርግህም። ይልቁን አንተ የምትኖርበትን መንገድ ያጠናዋል። ይሄ ለምንድነው ይሄ ሰውዬ መጥፎ ያለው ይሄን ነገር ምናምን የሚለው ያጠናል እንጂ አንተ የምትኖርበትን መንገድ አይወስንም። ስለዚህ ሜታ ኤቲክስ ስተዲስ ሞራል ላንጉጅ ኤንድ ሚኒንግ how should I live belongs to ኖርማቲቭ ነው እንጂ ለሜታ ኤቲክስ አያገለግልም ማለት ነው። አምስተኛ which of the following is wrong about the principle of utilitarian theory። ከተሰጡት ውስጥ ስለ utilitarian theory ትክክለኛ ያልሆነው የትኛው ነው የሚለው? A you ought to act to achieve the greatest happiness for the greatest number። ይሄ ይሆናል። B you ought to act to get good result for the soul happiness of the doer። ይሄ አይሆንም ግን ሌሎችን እያቸው ምክንያቱም ምንድነው you ought to act good result for the soul ማለት ብቸኛ ሲንግል እንደማለት ወይም ደግሞ ራስ ማለት happiness of the doer ለሚሰሩ ሰው ብቻ ተጠቃሚ መሆን አለበት አክሽን አድራጊው ብቻ መጠቀም ያለበት ነው የሚለው። ይሄ አይሆንም የሱ ክፍል አይደለም utilitarian you ought to be act promote the greatest balance of good over evil። ይሄም ይሆናል you ought to act promote the greatest balance of pleasure over pain for the greatest number። ይሄ ይሆናል። ስለዚህ የዚህ መልስ ቢ ነው። explanation utilitarian focus the majority happiness not individuals so B is wrong። ስድስተኛ ጥያቄ which one of the following is correct ethical principle for ethical egoists። ከተሰጡት ውስጥ ethical principles ለኢቲካል ኢጎይስቶች ትክክለኛ ለኢቲካል ኢጎይስቶች ትክክለኛ የሆነው ነው you should take advantage of a situation unless you are foolish። ይሄ ትክክለኛው ይሄ ነው። በማንኛውም በምታገኘው አድቫንቴጅ በምታገኘው ሲቹዌሽን አድቫንቴጅን መጠቀም ካልቻልክ አንተ ሞኝ ነህ የሚለው ይሄ አለ ከመጽሐፉ ላይ you ought to give up your own interest for the interest of others። ይሄ የሞር የሚገልጸው አልቶሪዝም ነው እንጂ ኢቲካል ኢጎይስቶችን አይደለም። you ought to give up your own interest for interest of others። ይሄ ሳክሪፋይዜሽን ምናምን
አልትሩይዝም ላይ ነው የሚገኝ። you ought to behave virtuously based on good moral character ይሄም የኢቲካል ተቃራኒ ነው እንጂ ይሄ ደግ መሆን አለብህ አይልም። you ought to follow moral norms of the society to make decision explanation ethical egoism says should act in your own self interest ስለዚህ ኤ ጋር ይመሳሰላል ማለት ነው። ሰባተኛ ጥያቄ one of the following is incorrect regarding the principle of environmental ethics. The current generation has worry about fate of the future ones. Those that pollute more should pay compensation. See, the current generation are with the duty to make livable environment. D. The current generation have to use excessive environmental resources. ከነዚህ ከተሰጡት ውስጥ ትክክለኛ ያልሆነው ኢንቫይሮንመንታል ኢቲክስ የትኛው ነው የሚለው ሁሉም ይሆናሉ። ዲ ግን እንደሚል the current generation have to use excessive ከተጠቀመ ለመጪው ትውልድ አለማሰብ ይሆናል። ስለዚህ ይሄ ደግሞ በኢንቫይሮንመንታል ኢቲክስ ትክክል ያልሆነ ተገቢ ስላልሆነ ዲ ይሆናል ማለት ነው። the current generation have to use excessive environmental resources የሚሆነው ትክክለኛ ያልሆነ incorrect environmental ethics ነው። ስለዚህ using excessive resource goes against sustainable so D is incorrect ይሆናል ማለት ነው። assume Mr. Abebe has an urgent appointment with his girlfriend and he's running quickly downtown to arrive at the place where his girlfriend is waiting for him. Unfortunately, he saw a man who is seriously injured by car accident, needing help. For this reason, he decided to help man and take him to nearby hospital. Based on the given scenario, which duty prioritized by Mr. Abebe? ከዚህ ጥያቄ ምንድነው የሚለው ሚስተር አበበ ከፍቅረኛው ከጓደኛው ጋር ቀጠሮ ነበሩ። ወደ ቀጠሮ እየሄደ ባለበት ሰዓት ተቀጣጥረዋል። እመጣለሁ ብሏታል። በየሄደበት ሳለ በመንገድ ላይ የተጎዳ ሰው አገኘ። የተጎዳ ሰው ሲያገኝ ከዛ ወደ ቀጠሮ ከመሄድ ይልቅ ሰውየውን ወደ ሆስፒታል ቀርቦ ወዳለው ሆስፒታል ወስዶ አሳከመው። ይህ ምንድነው ከምን አስበለጠ ነው የሚባል ነው የሚለው። ስለዚህ ከፍቅረኛው ጋር ቀጠሮ ማድረጉ ወይም ደግሞ ቃል ገብቶላታል እንደሚመጣ ማለት ነው። ስለዚህ ይሄ ፊደሊቲ ነው። ፕሮሚስ መጠበቅ ፊደሊቲ ነው። ሰውየውን መርዳት ደግሞ ቤኔፊሺየንሲ ነው። ስለዚህ ከምን አስበልጧል ማለት ነው? ዲዩቲ ኦፍ ቤኔፊሺየንሲ ኦቨር ዲዩቲ ኦፍ ፊደሊቲ። ስለዚህ ሲ ዲዩቲ ኦፍ ቤኔፊሺየንሲ ኦቨር ዲዩቲ ኦፍ ፊደሊቲ የሚለው ይሆናል። blank is a codes and standards that guide and regulate the action and behaviors of a certain profession. ጋይድ ወይም ደግሞ ኮድ የሚያደርገው የኢቲክስ የአይነት የትኛው ነው የሚለው ፕሮፌሽን ኢቲክስ ነው የሚጠይቅ ነው። ኤክስፕላኔሽን ፕሮፌሽን ኢቲክስ ፕሮቫይድስ ሩልስ ስታንዳርድ ፎር ፕሮፌሽናል ኮንዳክት ነው የሚሆነው ማለት ነው። 10ኛ ጥያቄ is a field of inquiry that deals with the ends and means of national, regional and global development. ይሄ ዲቨሎፕመንታል ኢቲክስ ነው። ኤክስፕላኔሽን ዲቨሎፕመንታል ኢቲክስ ኤግዛማይን ሞራል ኢሹስ ኢን ናሽናል ኤንድ ግሎባል ዲቨሎፕመንት። የዛሬው ቪዲዮ በዚህ ጨርሰናል። በቀጣይ በፋይናል ኤግዛም ስለምንመጣ ቪዲዮ በምንለቀስበት ሰዓት በቶሎ እንዲደርሳችሁ ሰብስክራይብ ማድረግ አትርሱ። ቪዲዮውን ከወደዳችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁን። እናመሰግናለን።